ወንድ ጋር ተጀናጀንኩ አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ይደብድበኝ ብዬ ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ የሚያየኝ ምን አድርጌው ነው? እኔ ማንም እንደሌለኝ ያውቃል። ሰው ግን አይዞሽ እኔ ሰው እንዳላለኝ ወቃ ለምንድን ነው የማይረዳኝ? ለምንድን ነው ሁሌ ከጎንሽ ነኝ የማይለኝ? አይዞሽ በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረኩኝ? ወይስ ድቃላ ይዤ እኮ አልመጣሁበትም። ምን አደረኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሁን ምን ይሁን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ፣ ቶሎ ብሎ መቆጣት ምናምን መበሳጨት። ምክንያቱም ወንድም ነው፣ እሷም እህት ነች። ስለዚህ እኔም መመክርሽ ተጨማሪ ሌላ ነገር እንዲያደርጉኛል ይሄን አድርጎኛል ማስረጃ መረጃ ያላቸው እዚህ ውስጥ እነሱንም ከምታደግሟቸው ትክክል ያልሆነ ነገር ስለሆነ የእናንተን የሁለታችሁን ችግር በቤታችሁ ነው መፍታት ያለባችሁ። ይሄ ነገር አስተካክሉ። የአንቺን ከዚህ ከአንቺ የጠየቅሽውን ጥያቄዎች የበለጠ ነገር በፍቅር ብትሄጂ የፈለገ ነገር ክፉ ቢሆን አንቺ ቤትሽ ላይ ክፉ አለ። ይሄን አምናለሁ። የፈለገ ቢቆጣሽ፣ ቢመታሽ፣ ቢደበድብሽ፣ ቢያቆስልሽ ምን ቢልሽ ለአንቺ የከፈለውን ዋጋ ቀድመሽ ታውቂያለሽ። አሁን ዛሬ ላይ ቆመሽ ለመነጋገር የቻልሽበትን ነገር ያን የከፋውን ነገር ዋጋ ከፍሎልሽ ነው። ይሄንን ወንድምሽ ነው አሁን ገበያ ላይ የወጣሽው። ስለዚህ እኔ የምመክርሽ ሌላ ፈርዘር አሁንም ፍቅርም መልስ እንድትመልስላት አልፈልግም። የኔን ስሜት ነው። ይቅርታ ሁላችሁም እዚህ ውስጥ ያላችሁትም ሰዎች የሚሆን አሁን የኔን ድምፅ የምትሰሙት ይህን ንግግሬን ይቅርታ አድርጎልኝ የእነዚህ ሁለቱ ሰዎች ንግግር በፍጹም ከቤት ውስጥ መውጣት ከጓዳ መውጣት ያልነበረበት ነው እና ወደ ጓዳቸው እንዲመለሱ ብትመክሯቸው ይሻላል። ከዚህ የሚመሩት ነገር ምንም የለም። ስለዚህ አጸደ በጣም ምክንያቱም ጥፋቶችሽን 1 2 3 ብለን አሁን እዚህ አንቺን መውቀስ አልፈልግም፣ ግን እንደዚህ አሁን ሳይሽ በጣም ነው ማለት ውስጥ የተሰማኝ ማለት ነው። ምክንያቱም ይቅርታ ብለሻል። ይቅርታ ማለት ምን ማለት ነው? ስለዚህ በጣም ለእኔ እግር ላይ ይቅርታ አድርጊልኝና ምንም ነገር ከዚህ በኋላ ባትናገር ደስ ይለኛል። እሱም ባይናገር ጥሩ ነው። ሌላ ችግሮች ካሏችሁ የሌሎቻችሁ ጉዳዮች ላይ መፍታት የምትችሉበትን መንገድ ብታደርጉ እመርጣለሁ እንጂ አሁን የጠየቅሽውን ሂሳብ በሂሳብ ደረጃ እንደ ሰራተኛና ሰሪ አሁን የጠየቅሻቸውን ጥያቄዎች ልመልስ ብመልስ ብዙ ልልሽ ይችላለሁ። ሌሎቹ ያላስተዋሉትን ጥያቄዎች አንስቼ መልስ ላሳጣሽ ይችላሉ። ግን አይጠቅም፣ ለአንቺ አይጠቅምም። የወንድምሽ እንዲህ ነው ተብሎ እንዲያደረጋት እንዲያደረገችው መባባል አይጠቅምም። ሰው በወንድሙ ሊኮራ ሊከበር ይገባዋል፣ በእህቱ ሊኮራ ይገባዋል። እንደኔ አንቺ ባጠፋሽው ነገር እሻለሁ አይደለ? እኔ ራሴ ላጠፋሽው ጥፋት እኔ አዘኘብሻለሁ አላልኩሽም? ብዬሻለሁ አይደል? ብዬሻለሁ። በትክክል በጣም በአንቺ አፈርዳለሁ፣ አዘኘብሻለሁ። እንደዚህ አልጠበቅኩም። ለአንቺ ብዬ ሮምንን ፍቅርንን ተቆጥቼ ተሳደብያለሁ። ለእኔ ምንድን ነበረ ያልሽኝ? ክብሮም እንዲያደረገኝ ብለሽ ስትናገሪ ደውዬ እኔ ፍቅርን ሙልጭ አድርጌ ነው የሰደብኩት። ከዛ እሱ ደግሞ ነው እንደዚህ አይደለም ይሄ ነው ብሎ ልክ እነዚህ ሲለኝም አልተቀበልኩትም። አንቺ ነው ስቼ እዛው ቤት ውስጥ እንደዛ ሆን ስንነጋገር ራሱ በአንቺ ጎን ነው እስከ መጨረሻ የቆምኩት አይደል? ግን ስህተት ውስጥ ወድቀሽ አገኝቼሽ ምንም አልፌ ሄጄ እኔ ተንበርክኬ ትልቅ ሰው ነው ማለት ትልቅነት ያው የእንትን ጉዳይ፣ ግን እንደዚህ አይነት ነገሮችን ማድረግ እኔ ከአንቺ አልጠብቅም። የእውነት አልጠብቅም። እና እንዲህ አይነት ነገር ማድረግ አይገባችሁም። በፈጠራችሁ አምላክ እቤታችሁ ግቡ እናንተ ሁለታችሁ ሰዎች። ኖ አንዴ ጨረስክ? ይቅርታ አለ ጨርሻለሁ።
እስክንድር እኔ በጣም ነው የማከብርህ የምር ከሚገባው በላይ ለእኔ አንተ በጣም ብዙ ነገር ለእኔ ተንበርከከህ ለምነህልኛል። ግን ክብሮም ጋር ገና አልጨረስንም። ከክብሮም ጋር ለአንተ አውርቻለሁ፣ ግን ከዚህ ህዝብ ላይ አላወራሁትም። ግን እኔ እሱ ደብድቦኝ ደም አድርጎኝ አፍንጫዬ ደም እስከሚሆን በቦክስ እና በቅርጫ መትቶኝ ለሴት ልጅ የማይገባትን ዱላ ከፍቅር ሲደበድበኝ ቤት ዘግቶ በቻርጀር ሲገርፈኝ አይቶ እሱ ደግሞ በቦክስና በግልጫ ደም እስከመሆን ድረስ ስልክ አወራሽ ብሎ የደበደበኝን ክዶኛል። ከዛ ደግሞ ሌላ እኔና እሱ ኬዝ አለን። ያን መረጃ ላንተ አውርቻለሁ፣ እዚህ ላይ ግን አላወራሁትም። ያን ቪዲዮ ሳመጣ ይሄን ወሬ አወራዋለሁ። የኔና የፍቅር ጉዳይ ደግሞ በሀቢባ ቤት ነው ማለቅ ያለበት እንጂ እዚህ ላይ ወርጄ በውስጥ የሚያልቅ ነገር አይደለም። እኔ እወድሃለሁ፣ አከብርሃለሁ፣ ወንድሜ ነህ፣ ግን ሁሉን ነገር እቀበላለሁ። የኔና የሱ ጉዳይ ግን ከዚህ ላይ እንዲያልቅ እፈልጋለሁ። በገንዘብም ሆነ ተበዳይም ሆንኩኝ እኔ አጥፍቼም ሆንኩኝ ህዝብ በሚያውቀው መልኩ ነው እንዲያልቅልኝ የምፈልግ በሀቢባ ቤት እንጂ በውስጥ የሚያልቅ ነገር አይደለም። በውስጥ ጠይቄያለሁ፣ በኖረስ ጠይቄያለሁ፣ በነጌች ጠይቄያለሁ። አንተን ብቻ ነው ያልጠየኩት። አንተን ያልጠየኩት ስልክህን አላውቅም። እሺ እስክንድር እዚሁ ጋር እያይዘህ እንድትመልስልኝ የምንፈልገው ሜቢ አንድ ቀን ያው ብር እንደፈለግኩኝ አላገኝም አይነት ነገር ጥያቄ ተነስቶ ሂሳብ ሰርታችሁ ነበር ማለት አንቺን አይደለም ጠይቅሽ፣ እሱን ነው ሂሳብ ሰርታችሁ ነበር አይደለም? አንድ ጊዜ እሺ አይደለ አጸደ እሺ ማለት ከእኔና ብራናቸውን ነገር ናቸው። ይቆራረጣል። እስክንድር እየተሰማ አይደለም። ሰማል አሁን ይሰማል። አሁን አጸዳ ይሰማሻል? ሚዩት ነች። ይሰማታል። አሁን ይሰማሻል? መልሽለት። አዎ ይሰማል። አጸዳ እሺ ከሰማሽኝ ማለት ነው ማለት አሁን ይሄ ነዴትሽ ቀዝቀዝ አድርጋቸው። ምክንያቱም ነገትን በደንብ ስታስተውይ ነገሮችን ድምፅህ ይቆራረጣል በጣም ነገሮች ይኖራሉ። ዛሬ ነገር እኔ አሁን ትናንት ስለሰራ እሱ ስለገው ይቅርታ ተክታ እስኪው ድምፅህ ይቆራረጣል። ከአንተ ጋር ነው ይቆራረጣል። እሺ እስኪ አሁን አውራ። ይሰማል? እስኪ አውራ። እሺ ያንተ ይሰማኛል። የኔ ከተሰማችሁ ሜቢ አሁን መጥቷል። እሺ ስለዚህ አጸደ እኔ አሁንም ቢሆን ደግሜ የምመክርሽ አንድ አይነት ሀሳብ ነው። ምክንያቱም ያንቺን ስህተት የፍቅርን ስህተት በደንብ አድርጌ አውቀዋለሁ። በደንብ ነጭና ጥቁር አድርጌ አውቀዋለሁ። የሁለታችሁ ስህተቶች ማለት አሁን መወጋጋቱ፣ መገፋፋቱ፣ መጣላቱ ለሁለታችሁ የምታተርፉት ነገር ምንም የለም። ምንም የምታተርፉት ነገር የለም። ምናልባት አሁን በእንደዚህ አይነት ሁኔታ እሱ አንቺን በማይታይ ነገር ዶርቶኛል ብለሻል አይደለ? ይመስለኛል ለእኔም ባች መጥቶኛል፣ ገርፎኛል፣ ሰድቦኛል ብለሽኛል በማይታይ ነገር። አሁን ደግሞ እሱ ደግሞ በሚታይ መንገድ እና በብዙ ሰዎች መሀል ደግሞ አንቺ እሱን እየመታሽ እየገረፍሽው ነው ያለች። ይህንን ወቂ በደንብ ይሄ ደግሞ ለአንቺ ዛሬ ላይ የሚሰማሽ ነገ ላይ ማለት ነው። እና ደግሞ በደንብ ማሰብ ያለበት አሁን ቆመሽ እንዲህ አይነት ወገብሽን ይዘሽ የምትከራከርበትን አቅም ወንድም ነው የሰጠሽ፣ እንዳትረሺ። ስለዚህ እባክሽ አሁን እንዲህ አይነቶቹን ነገሮች ከጀርባ የሚገፋ ግፊት ካለች እሱን ቆም ማድረግ ችግር የለም። ነይ የኔ ስልክ አለ ካስታውቂዋለሁ እሻለሁ ረሰቱ ካልሆነ በስተቀር አሁንም ካስፈለገ እነግርሻለሁ፣ እሰጥሻለሁ። ፍቅር ቴክስት አድርግላት ቁጥሬን
እኔ ጋር መተሽ መነጋገር እንችላለን። የሚያስፈልግ ነገር ካለ እኔ ኃላፊነት በቃ የሁለታችሁ ነገር ቤት ውስጥ ነው ማለቅ ያለበት። እንዲህ አይደለም። ይከሳን እያሳነስኩ አይደለም። የእነሱን ጊዜ እያጠፋሁ አይደለም። ይሰራል። ስለዚህ ፕሊዝ እናንተ በቤታችሁ በጓዳችሁ ጨርሱ። ይሄ አይደለም የእናንተ ነገር እና የፈለገ ነገር ብትጠይቂ ማለት ነው 2 ዓመት አለ ደሞዝ ብለሽ ብትጠይቂ የ2 ዓመት ጥል ነው አይደል ያጣላሽ። ደሞዝ ብቻ ሳይሆንም ከሀገሩ ህገወጥ አድርጎኛል። እኔን ከዚህ ሀገር ብሎክ አድርጎ ወደ ኢትዮጵያ እንድገባ ብዙ ነገር ሲፎክር ሲያስፈራራኝ ነበረ። እስክንድር አንተ የማታውቀው ነገር ብዙ ነገር ታስረዳ ነው እና እኔ አሁን ለህዝብ ማስረዳቱ አይደለም ለህዝብ ማስረዳቱ ሳይሆን እናንተ የሰራችሁት ስህተት ነው የኔ በስህተታችሁ አንተ እኔ ግን እኔ ማለት ሰማለሁ ግን ነገር ያለው እንቀደም። እሺ ሌላ ምንድነው የምጠይቅህ? ባለፈው ምን ያክል ብር እንዳለባት ነው ሂሳብ የሰራችሁ? እቺም ምን አልከኝ? ባለፈው ስንት ብር እንዳለባት ነው ሂሳብ የሰራችሁት? አሁን ማለት በወረቀት ላይ ነበር ያስቀመጥነው የተወሰነ ነገሮችን የሰራ አይደል? ወረቀት አለ ቁጥሩን ይሄን ያለው የነበረው ማስታወሰው ነገር ለሕክምና ወጪ ነገር ማቀው ሌላ ነገሮችን ያው ምን እንዳደረጋችሁ ምናምን ለማውራት ለማስታወስ ሜቢ እሷ ከእሷ ጋር ተነጋግራችሁ ሜቢ ወሰደችውን ሳይጨምር ይህን ያክል አለብሽ ተባብላችሁ ተነጋግራችሁ ነበር። ሜቢ እኔ አልነበርኩኝም ከውጭ ላይ ያኔ ቢሮ ላይ ያወራ ነው ማለት ነው። ታስታውሻለሽ? ሶፍት ላይ ነበር የጻፍኩት ታስታውሽ ነበር አይደለ? እንደ የፈለገ ነገር ሊሆን ቁጥሩን ልዩነት አለው የዚህ ያለው በዚችን ያህል ብር ያህል ይታላል ብዬ ቁጥር የሰጥቼሽ ነበር ታስታውሽ? አይሰማም። ይቆራረጣል። እስኪው ሄሎ ኦኬ አሰለ ይሰማሻል? አሁን ይሰማል። ኦኬ ያን ጊዜ ቢሮ መጥቼ እናንተ ጋር መጨረሻ ቀን እንስማማችሁ ቀን ላይ የተነጋገርነው እንደውም ሶፍት ላይ ነበር የጻፍኩት ናፕኪን ሶፍት ላይ አደት ካስታወሽ? አስታውሳለሁ። ደብድቦኝ ምናምን መሰለኝ እንዳጋጣሚ መጣ። ይሄን ያለው ደሞዝ እንደዚህ ነው ስትይ ሂሳቡን ሰርቼ በደንብ የነገርኩሽ ነገሮች ነበሩ አይደል? አሁን እሱን ነገር አስታውለሽ ወደ ሂሳብ ብትጠይቂው አንቺ ጋር ነው ቁጥር ተጨማሪ ወንድም ለአንቺ ሊያደርግ የሚገባውን ግዴታ ታሳቻለሽ ነበር ያልኩሽ አይደለ? ወንድምሽ ለአንቺ የሚገባውን ግዴታ የወንድም ግዴታ አለ። አንቺ ትታመሚ ህይወቱን አሳልፈው መስጠት በብር አይደለም። በብር በህይወት በብር የማይተኩ ነገሮችን ለአንቺ አሳልፈው መስጠት የወንድም ተግባር እና ወንድሜን አምጣ ይሄን ይኖራል ምናምን ስትይ ልክ አይደለም ብዬ በደንብ የነገርኩሽ ነገሮች ነበሩ አይደል? በዚህ ተስማምተን ነበር አይደል? አዎ፣ ግን እኔ እንዳለብኝ ነው አሁን ተነግረኛለኝ። አልገባኝም። እኔ ተጨማሪ እዳ አለብሽ ነው ጭራሽ አይደለም። ያኔ እኔና አንቺ ብር ካለ ብለሽ ስትይ ደሞዝ ስንት ነው ብዬ ጠየቅኩሽ አይደል? ስንት ነው ብዬ ጠየቅኩሽ። እዛ ነገርሽኝ። ስንት ነበር? እሺ አሁን ዝም ብዬ አሁን እያወራሁሽ እንኳን ያን የተነጋገረውን ለማስታወስ ያህል ስንት ነው ደሞዝሽ ብዬ ጠየቅኩሽ። ስንት ነው አልሽኝ? አዎ ደሞዜ በኢትዮጵያ የሚከፈለኝ 15,000 ከዚህ የማወጣው ግን 800 ድራም። በዚህ 800
ያለውን ታዩና 800 ድርሃም በዚህ ከሆነ ኦኬ ግን የሚከፈለኝ በኢትዮጵያ 15000 ነው እንጂ በዚህ ሀገር የሚከፈለኝ ሂሳብ የተሰራልሽ በኢትዮጵያ ነው? አዎ በ15000 ድርሃም በፍጹም ሂሳብ የሰራላት በኢትዮጵያ ነው። 800 ድርሃም እኔ አላውቅም። ሂሳብ ስንሰራ ራሱ በኢትዮጵያ 15000 ድርሃም ብላይ ነው። ህዝቡ ይስማ። የኔ ስጠይቅሽ ምንድን ነበር ያልሽኝ? በኢትዮጵያ 15000 ደሞዜ በኢትዮጵያ ብለሽኝ ነበር አይደለ? በኢትዮጵያ 15000 አልሽኝ እና ያኔ ወቅቱን ወደኋላ መለስ ብለን የነበረውን የገንዘብ መጠን ምንዛሬውን ማወቅ እንችላለን አይደለ? ምናልባት እንደው 30 ብር ቢሆን ነበረ 35 ብር ብዙ ጊዜ አይደለም። አሁን ቅርብ መሰለኝ። በጣም ቆየን እንዴ? ከአርባ ቤት ይችላል አሁን ጋር ሆነሽ ሳገኝሽ አንቺ ተቀይሜሻለሁ እያልኩሽ አይደለም የምሄደው? እኔ እንኳን ይቅርታ አልጠየቅሽኝም አላልኩሽም? ብላኝ ስለ ነገሮች እንድታስታውሻቸው ነው እንጂ የፈለግኩት አሁን ሰዎች ሰምተው አንቺን ጄጅ እንዲያደርጉሽ ለአንቺ ስተትነሽ ትክክል ነው ምናምን እንዲሉ አይደለም። እኔ አሁን ሁለት ስለያዘ ጉዳይ ፈጽሞ እዚህ አይነት ቦታ ላይ መውጣት አልነበረበትም። ያደረጉት ሰዎች አግባብም ትክክልነት አደረጉ። እናንተ ላይ ፍቅር ነው እንጂ መዝራት የነበረባቸው እናንተን መለያየት የሚለያይ ነገር ሀሳብ መስጠት ተገቢ አይደለም። ስለዚህ እኔ አሁን በቃ ይቅርታ መጠየቅን መጠየቅን ንካስን ከሆነ የምትፈልጊውን ነገር ለማድረግ ማለት ነው። አንቺ እንዲህ አይነት ቦታ ላይ ወንድምሽን አጋልጠሽ መሆን አይደለም። እውነቴን ነው የምነግርሽ። ይህ ልክ አይደለም። በእግዚአብሔር ዘንድ ልክ እስክንድር ግን ከዚህ ላይ ልትሰማኝ ፈልገው ይቅርታ። አሁንም እነዚህ ሁሉ 20,000 ሰው እየሰማ ነው ያለኝ። 20,000 ሰው እየሰማኝ እንዲህ አይነት ንግግሮችን ተናግሬ ማስከፋት አልፈልግም። አድማጭ ነው። ይህንንም ጊዜ ወስዳ የምታወያያችሁትን እህታችንን እንዲህ አይነት ነገር ውስጥነት እንደው ተገቢ አይደለም ብዬ ነው የማምነው በእኔ እና ይቅርታ አድርጉልኝ ለንግግር ላይ ከዚህ በኋላ ደግሜም ለማለት ይቸገራለሁ። አሁን ሂሳብ አትስጡ። የምታወራርጉት ነገር የለም። በወንድምና እህት መሀል ላይ ይህን ወስዶታል ይህን አስቀርቶብኛል ብላችሁ የምትሉት ነገር የለም። አንቺ ነገር ስራ ላይ ወጥተሽ ጥሩ ደረጃ ስትሆኚ ወሰደብኝ የምትሆን ጥብቅ ትሰጫለሽ። አንቺ ህይወትሽን አሳልፈሽ ተጫለሽ ለፍጹም ለማታውቂው ሰው ነው ህይወትን አሳልፈሽ ጊዜሽንም ዋጋሽን የምትሰጪው። ለወንድምሽ ለምታውቂው አንቺ ቀደም ስትናገሪ አለ ከዚህ በፊትም በተናገርሽኝ ለእኔ ቀጥታ በነገርሽኝ ነገር ማለት ነው። እኔ ከዚህ ላይ ላቋረጠ ይቅርታ ወይስ ታስጨርሰ ብለሽ ለተናገርሽለት ወንድም የመጨረሻ እስክንድር ማታውቀው ነገር አለ። ከቤት ውስጥ ስልክ ነበራት አልነበራትም? በሌሎችም ካለብህ እባክህ ጨርስ ጉዳይህን አለ አክትምና ጨርስና ወደ ስራ ማለት ብዙ ስራዎች አሉብህ እና ጉዳዮቹን በቃ መጨረስ የሚገባህን ነገሮች ጨራርሰው በቃ የሚገባህን ነገሮች በቃ ስንል በፍጹም አሁን ይገባኛል። አሁን ለእኔ መረዳት ምን መሰለህ፣ ወደ አንተ ስንመለስ ኮምፒውተሮች ብዙ ናቸው። ስለዚህ አሁን ይህ ማርኬቱ ደግሞ ሶሻል ሚዲያ ላይ ነው ያለው። እንዲህ አይነት ሀሳቦች መጥተው አንዱን መጥለፍ እንደው የስራው አካል ነው ሆኗል ብዬ እየገመጥኩ ስለሆነ እያመንኩም ስለሆነ ያ ነው። ግን ከእንደዛ አይነት ነገሮች ላይ መስራት ነገሮች አስባሉ። ሌላው ሰራተኛና ጊዜ የተለመደ ነው። እሱም ደግሞ ሌላ ፈታ በደሎች ካሉ ግን የበደልካቸው ካሉ ይቅርታ በል። መካስ ያለብህን ነገሮች ራስ እኔ በእንደዚህ አይነት ነገር ይጎላለህ ብዬ አላስብም እስከማውቅ ድረስ። በቃ ያጠፋው ነገር ካለ በእህትም ላይ ያጠፋው ነገር ካለ
መካሳለብ ነገር ከዚህ በላይ መኖርባል መስጠት ይኖርባል። ግዴታ አለብህ። የፈለገ ነገር ቢሆን እንዴት እንደምትነፈሰብ አውቃለሁ። እንደዛ ተማተህ እንደዛ ተቆጥተህ እንደዛ ብደህ እኔን ገርተኝ እኔ መታኘን አረሰው ታውቃለህ። እኔም ተናድጄብሃለሁ። እኔ ግን ያ ማለት ምንድን ነው? ክብራችን፣ ፍቅራችን፣ ሁኔታችን ስለሆነ ነው። ተረድቼ ነው እኔ ያንተን ግፍትራ ያንተን እንደዛ ሆን የሆንኩት እና ያረከኝን ተቀብዬ ሄድኩት። ስሜት ህመም ስላመመኝ እንደዛ ያበርኩበት አንተ ከመግባት በፊትም ለህዝቡ እየተናገርኩ ነበርኩ። ያበርኩት ያው እዚህ ላይ ለመናገር በሚቀፋው ነገር ነው። ምክንያቱም እብድ የሆንኩት እሷ ለኔ እህቴም ብቻ ሳይሆን ምክንያቱም እድሜዋ ስለሄደ ምናምን አይደለም፣ እህቴ ብቻ አይደለም እንደኔ እንደ ልጅም ጭምር ነው ማያት። ሜቢ የተፈጠረውን ታውቃለህ። በየትኛውም መንገድ ምንም ነገር የከለከልኳት ነገር የለም። አሁን እዚህ ጋር እያወጣው ሪኮርዶችን ማስረጃዎችን መጨማመር ይቻላል፣ ግን ምንም ነገር ለኔ ነው ውርዴቱ በየትኛውም መንገድ። ከዛ አንግድ ነው ምክንያቱም ያበርኩበት በሰራችሁ ስህተት እንጂ ዝም ብዬ አይደለም። ያለውን እውነታውን ታውቀዋለህ። እኛ ሰው ከሆነ እኮ ብለን ልጁ ያለበት ቦታ ላይ ናውቀው ሀገሩ እኔ አሁን ለወጣ ነው ማለት ለወጣ ሳይሆን እኔ አንዴ ተናግሬ ጠዋት 6 ሰዓት ነው የምናሳው እና ይቅርታ እናንተም ደክሟችኋል እና ጠርጠር እናገው ድጓ ይቅርታ እባክሽን እነዚህ እስክንድር ግን አንዴ ብሰማኝ አንዴ ብትረዳኝ አሪፍ ነው። አንተ በፊት የምታውቀው ኬዝ ነው። አንተ የማታውቀው በኋላ እሱ ኢትዮጵያ ሄዶ ምን ሲለኝ እንደነበረ፣ ምን ሲያረገኝ እንደነበረ፣ ምን ሲያስፈራራኝ እንደነበረ አንተ ስለማታውቅ ነው። በውስጥ ምናምን የምትል ለሱ ገዛ ይመስልብሃል። ማለቅ ያለበት ከዚህ ነው። ከሀቢባ ቤት ነው ማለቅ ያለበት። ገንዘብ ካለኝም ገንዘቤን ይስጠኝ፣ ከሌለኝም ደግሞ የላትም ብሎ ህዝብ ይወቅልኝ። ሲቀጥል ደግሞ ካንሰሌሽን ወረቀት ይስጠኝ፣ ፓስፖርቴን ይስጠኝ፣ ህዝብ ባለበት ይስጠኝ። አይዲ ላሰራበት ህጋዊ ሊሆን ለምን ህገ ወጥ ሆናለሁ? ለምን ሰርቼ አልቀየርም? እስክንድር አንተ የማታውቀው ነገር አለ። እኔ ካንሰሌሽን ስጠኝ ብዬ ስለምን ካንሰሌሽን ተሚል አድርጌሻለሁ ስለጠፋሽ ነው ያለኝ። አልጠፋውም። ሚስቱ እያየችኝ ነው የወጣሁት። አልሰረኩ አልጠፋው፣ እያየችኝ ነው ወጣው። ግን እኔን መጉዳት ስለሚፈልግ እኔ እንደዚህ አይነት ወንድም አለ። እኔ ሰርቼ ብቀየር ምን ችግር አለው? ካንሰሌሽን ሰጦኝ ህጋዊ ብሰራ ምን ችግር አለው? እንደዚህ አይነት ተንኮል የሚያስብብኝ እኔ ምን አደረኩት? ምን አጠፋው? ይሄን ጠይቁልኝ። ድምጽ ይቆራረጣል ድምጽ የጠየቅሻቸውን ጥያቄዎች በግዴታም ይሁን በውዴታም በምን በኃላፊነት አለ ከነገር ካለ ማስተካከል። አሁን እላፋችሁን ተውት ነው የኔ እንደ ትልቅ ወንድም የተቆጣሽ ነገር የመጣሽ ምናምን አይደለም። እስክንድር አንተ ሚዲያ ላይ ምናምን የሆነ መሸፈን ምናምን ይመስልብሃል። እስክንድር እኔ በጣም ነው የማከብርህ። በዚህ ነው ማለቅ ያለበት። በውስጥ ምንም ማለቅ የለበትም። ሀቢባን አስቸግሪያት ነው እዚህ ላይ እንትን ያለሁት እና እዚህ ላይ ማለቅ አለበት። ደሞዝስ 15,000 የሚከፈለኝ ለምንድን ነው? 15,000 ደሞዝ አለ መቅደስ። እስክንድር እኮ እያለ ያለው በቃ የሚሰጠውን ነገር ይሰጥሻል። ካንሰሌሽንሽንም ፓስፖርትሽንም አለኝ የምትይውንም ገንዘብ ይሰጥሻል እኮ ነው እያለሽ ያለው። በዚሁ ይለቅልኛ። በውስጥ አይደለም ያልቀው። በዚሁ ይለቅልኛ። ባንቺ ቤት ባንቺ እንደተጀመረ ባንቺ ይለቃ። በውስጥ ምናምን የሚባል ነገር የለም። አይቀርም። አላውቀውም። እህቱም አይደለሁም ወንድሜም አይደለም። ሀቢባ አቤት ካለብኝ እከፍላለሁኝ። በየትኛውም መንገድ በምንም መልኩ ብዙ ብር ነው ያለባት ከጀምሩ ማለት ነው እና በጣም ብዙ ካለብኝ ሰርቼ እከፍላለሁ። ፓስፖርት እና ካንሰሌሽን ወረቀት ሰጣኝ። ችግር የለውም። ካለብኝ ተሳስበን በህዝቡ ተሳስበን እከፍላለሁ። እየሰራው እከፍላለሁ። ያሳከምከኝ ገንዘብ እከፍላለሁ። መቅደስ አንዴት ምንበኝ ያለባት ጋር ምንድን ነው? አንተ ቤት እያለች የበላችበት የጠጣችበት እና የታከመችበት ነው። ሌላ ለምን ጉዳይ ሱቅ ላይ እያለች ያለ ደግሞ መረጃ ያምጣ። አንድ ብር አልጠፋበትም።
ያው ኦ ማይ ጋድ እሺ ቀጥታ ምን ተደርጋለች እየሰማንክ ነው የምንድን ነው ብሩ አይ ሜቢ ምንድነው በመጀመሪያ ደረጃ የተሰራላት ቤት አለ ኢትዮጵያ ላይ ሜቢ ምክንያቱም መነሳት ካለበት ማለት ነውና እዛ የተሰራላት ቤት አለ ለሱ የወጡ ወጪዎች አሉ ሰርታ ትከፍላለች በሚል ማለት ነው ከዛ በመቀጠል ደረጃ ለህክምና ብዙ ወጪዎችን አውጥቻለሁ በጣም ብዙ ወጪዎች ከዛ በመቀጠል ደረጃ ደግሞ ምንድነው ለአመት ከምናምን ስራ አልሰራች ምክንያቱም ላልሰራችበት የህክምና ማስረጃ ማቅረብ ይቻላል ምክንያቱም ማስረጃዎችን አቅርቤ ማስረጃዎቹ አሳማኝ ካልሆኑ ባንቺ ፍርድ የሚፈረደው ትክክለኛ የሚፈረደውን ፍርድ ቀጣለው ማለት ነው ያለው ነገር ይሄ ነው ኦኬ እሺ ማስረጃ ቤት በስሟ እንዳላት ማስረጃ ልታቀርብልኝ ትችላለህ እንደሰራህላት ቤት በስሙ አይደለም እዛ ጋር መሬት ቤተሰቦቻ ምክንያቱም እንደዚህ እንደ ከተማ ካርታና ፕላን ምናምን የለም እዛ ላይ ምንድነው ፋዘራችን መሬት ለሌሎቹ ለኔ ያው ስለማልፈልግ የራሴ ምንነት ብዙ ነገር ስላለ መሬት እንዲሰጣት ተደረገ ወጮቹን የሁለት እህቴንና የሷንና የእህቴን ለወንድሜ ቤት እንዲሰራ አድርጌያለሁ ነገር ግን ያኛው ብር አልተመለሰልኝም እስካሁን ድረስ ያ ብቻ ሳይሆን መታ ለአመት ከምናምን ስራ አልሰራች ለአንድ አመት ከምናምን ትክክለኛውን ቀናትን በቀር ለአመት ከሁለት ወር ስራ አልሰራች ለአንድ አመት ከሁለት ወር አካባቢ ስራ አልሰራች ስለዚህ እነዚህ ሰዎች ተሳስፎ ካለብኝ ችግር የለውም ቤቱም ይቅር ችግር የለውም ቤቱም ይቅር ነገር ግን ለአንድ አመት ከሁለት ወር ስራ አልሰራች ለአንድ አመት ከሁለት ወር በህክምና ላይ ነው ያሳለፈችው ለህክምና የወጣው ወጪ መታሰብ አለበት ምክንያቱም ማስረጃዎች ደግሞ እኔ ባወራው ሳይሆን በሰነድን ጭምር አቅርቤ ምክንያቱም ሆስፒታል ይሰጣውኛል ብዬ ተስፋ አደርጋለሁ ያወጣቸው ወጪ የታዘዙት መድኃኒቶች ስለሚኖሩ ማለት ነው ሂጄ ነበረ ነገራችን ላይ ዛሬ ራሷ መምጣት አለባት ስለተባለች እሷ መታ አይዲዋን ይዛ ሂዳ እንድታወጣ ፈልጋለሁ ማስረጃዎቿን በሞት አልመጣም እዳ ቢኖርብኝ ካንተ ጋር ሙች አብሪው ሚዩት ነሽ መቅደስ አንድ ነገር ልንገርሽ አዳምጪ አሁን ይኸውልሽ ያለፈው ነገር አልፏል አንቺ ራስሽ ለእስክንድር ወንድምሽ ለአንቺ ህክምና በጣም ብዙ ወጪ እንዳወጣለት ነግረሽው እስክንድራውን መስክሯል አይደል ስለዚህ በቃ እሱ ለአንቺ ብዙ ወጪ አውጥቷል ማሳከሞሻል ብዙ ነገር አድርጎልሻል በእርግጥ ወንድም ግዴታው ነው እህቱን ማሳከም ግዴታክ ነው የወንድምነት ግዴታህን የተወጣኸው ስለዚህ ከስር ያታውሪ ዝም በይ ሚዩት እንዳትደረጊ ጸጥ በይ አንተ እንደ ወንድም እህትክን የማሳከም ግዴታ አለበት የወንድም ኃላፊነትም ግዴታም ነው ወንድማዊ ግዴታህን የተወጣኸው አይደለም ለእህትክ ለስጋህ ለባዳ የምትተርፍ ሰው ነህ ስለዚህ ካንተ ይለፍ ታላቅ ወንድም ነህ እሷ ልጅ ናት አልበሰለችም ካንተ ይለፍ በቃ ተዋት ያወጣከውን ሁሉ ይቅር በላት ፓስፖርቷንና ካንስሌሽኑን መቼ እንደምትሰጣት ብቻ ቀን ቀጠሮ ንገረን አንቺ ደግሞ መቅዲ ይቅርታ ወንድሜ ብለሽ ይቅርታ በይ ታላቅሽ ነው እኔ ሀቡዬ እኔ አንድ ነገር የምትረጅኝ እኔ እንኳን ይቅርታ ነውና ሌላ ነገር አደርጋለሁ የምትሉኝ ነገር አደርጋለሁ እኔ ባለውለታ አይደለም ብዬ አይደለም ግን በቃ እንዳታለቅሽ በቃ አሁን ያለፈው አልፏል ኢትስ ይኸውልሽ ልንገርሽ 5 ሳንቲም እንዳትጠይቂ ከዚህ በኋላ 5 ሳንቲም ያለኝ እሱ ጋር ብለሽ እንዳትጠይቂ ስሙን በፍጹም እንዳታነሺ ይቅርታ ወንድሜ በይው እሱ ደግሞ በዚህ ቀን ፓስፖርቷንና ካንስሌሽኗን እሰጣለሁ ይላል አንቺ ሄደሽ መውሰድ ከፈራሽ እኔ ሰው ልኬ ተቀብለው አንቺ ጋር እንዲያደርጉልሽ አደርጋለሁ እኔ ሀቡ እኔ መቼም ቢሆን ይቅርታ እንደማያደርግልኝ አውቃለሁ ግን ይቅርታ እንደማያደርግልኝ አውቃለሁ እኔ ግን ይቅርታም ሲያንሰኝ ነው እንደማያደርግልኝ አውቃለሁ እሱ በተአምር ይቅርታ እንደማይቀበለኝ አውቃለሁ ግን እኔ የምፈልገው ገንዘብ አይደለም ካንስሌሽን ይስጠኝ ገንዘብ ካለብኝ እመልሳለሁ ይቅርታ እንደማያደርግልኝ አውቃለሁ ለምን የማያደርግልሽ ምን አይነት ከባድ ኃጢአት ሰርተሽ ነው ምን አድርገሽ ነው የማያደርግልሽ ለምን አውቃለሁ እሱን እኔ እና እሱ እንተዋወቃለን ይቅርታው ይቅርና ካንስሌሽን ይስጠኝ እዳ ካለብኝ ያሳከመኝን እመልሳለሁ ከዛም በኋላ አመሰግናለሁ ይቅርታ
እሺ ይቅርታ ወንድሜ። እሺ እዳ ካለብኝ እዳ ይሄን ያክል እዳ አለባት ይበለኝ በእናንተ መሀል። ምንም እዳ አለቀ። ምንም እዳ በወንድምና በእህት እዳ ብሎ ነገር የለም። በቃ አንቺም 2 ዓመት አገልግለሽዋል፣ ቤቱም ሱቁም አገልግለሽዋል። እሱ ደግሞ አሳክሙሻል። ተካካስ አለቀ በቃ። እሺ እንደዛ ከሆነ በአንቺ መሀል ካንስሌሽን በዚህን ቃል ልሰጣት ይበለኝ። ካንስሌሽን አይዲን ማሰራበት ገንዘብ የለኝም። የተወሰነ ገንዘብ ተበድሬ አስጀምራለሁ። መቅደስ ጭንቅላት ውስጥ ጥያቄ የሆነብኝ እስካሁን ተበደልኩ ስትይ ነበር። አሁን ደግሞ ይቅርታ መቼ የማያደርግልኝ ማለት። ስለዚህ እኛም ማናውቀው አንቺ ትልቅ የበደልሽው በደል እሱን ይቅርታ የማያስደርግ ነገር ምንድነው? አንደኛ ሚዲያ ላይ ስለወጣሁት፣ ሁለተኛ ለዘመኔ ስለመሰከርኩ፣ ሶስተኛ እኔን እንደዚህ ብሎ አይጠብቀኝም፣ እንደዚህ ታዋርደኛለች ብሎ አይጠብቅም። ስላዋረድኩት እውነቱን ስላወራው ይቅርታ መቼም እንደማያደርግ አውቃለሁ። አያድርግ ግን እኔ እዳ ካለብኝ እከፍላለሁ ዛሬም ነገም። ግን ካንስሌሽን ዛሬ ነገ ሳይል ቀኑ አልፏል። ይስጠኝ፣ ህጋዊ ልሆን ሰርቼ እከፍለዋለሁ። ችግር የለም በቃ ይቅር ይልሻል። ወንድም እህቱን ይቅር ይላል ኦፍኮርስ። እና ምንም አይነት እዳ የለበትም እሱም አንቺም እዳ የለባችሁ። በቃ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? ይቅርታ በይዋ መጀመሪያ በትህትና። እኔ በጣም ይቅርታ እኔ ያስቀየምኩ ሁሉ ይቅርታ እንድታደርግልኝ እፈልጋለሁ። ካላደረግኩ ያለብኝ የለሽም ያለው ካለብኝ እከፍላለሁ። ይቅርታ ብያለሁ። በፊትም ጀምሬ እስክንድር እንዳለው ይቅርታ ጠይቀው ይቅርታዬን አይቀበለኝም። ይሄን ያክል ነብሰ ገዳይ አይደለም። ሚዲያ ላይ ያወጣሁትም ቢሰማኝ ሰው ስለሌለ በሰው ላኩኝ፣ እሱን ጠየቅኩኝ ምናምን አልሰማኝ አለ። ይቅርታዬን አልቀበልልኝ አለ። ለምን ሰው አይሰማውም ብዬ ሚዲያ ላይ መጣሁ እንጂ ይቅርታ በጣም ያስቀየምኩ ሁሉ ይቅርታ። በቃ ፍቅር አንተ ትልቅ ሰው ነህ፣ እሷ ገና ልጅ ናት አልበሰለችም። እና አንተ ልትረዳት ይገባል። አንተ ትልቅ ነህ፣ ታላቅ ነህ። ካንተ ይለፍ፣ ይቅርታ አድርግላት እና በቃ ፓስፖርቷንና ማንም የለኝም እኮ ግን እኔ እንደዚህ ማለት ሳይሆን ለማስመሰል ምናምን ነው የሚመስለው። ግን በቃ እኔ ካንስሌሽን መቼ ነው የሚሰጠኝ? ፓስፖርቴን መቼ ነው የሚሰጠኝ? መቼ ነው ህጋዊ የምሆነው? መቼ ነው? እኔ እንደ ሰው ሰርቼ መቀየር ፈልጋለሁ። እናቴን መርዳት ፈልጋለሁ። ህጋዊ ሁኜ መስራት ፈልጋለሁ ከዚህ ሀገር። እሱ ግን ከዚህ ሀገር ብሎክ አድርጎኝ ለማሰናበት ነው የሚጥረው። መቼ ነው የሚሰጠኝ? አቡ ይሄን ብቻ አግዙኝ እኮ። እሱ ፓስፖርትና ካንስሌሽን ቢሰጥሽ እኮ ዝም ብሎ ያለ ብር እኮ አይሰራም። ብር አለሽ የምታሰሪበት መኖሪያ ፍቃድ? የለኝም ግን እየሰራው የሆነ እየተበደርኩም እየሰራውም አስጀምራለሁ። እሺ በቃ እሺ ፍቅር፣ አሁን ካንተ ነው የምንጠብቀው። እንግዲህ 20,000 ህዝብ ለእህትህ ይቅርታ አድርገህ ፓስፖርቷን እና ካንስሌሽኗን እንድትሰጣት እየጠየቅህ ነው። አቡዬ አሁን መጥቶ ወንድሟ ማለትም አጎቷ አማን መውሰድ ይችላል። በዚህ አጋጣሚ የእሱ እቃም ከኔ ጋር ስላለ እቃውን ሶስት ዛሬ አሁን እንደጨረሰ መጥቶ መውሰድ ይችላል። ችግር የለም። ኦኬ በጣም እናመሰግናለን። ፈጣሪ ያክብርልን። ያው ይቅርታ ብሎ አድርጎልሻል። ፓስፖርትሽና ካንሰሌሽንሽን በአማን ይልክልሻል። አማን ደግሞ ማሄድ ከሆነ እኔ የራሴን ሰው ልኬ ተቀብዬ ያለሽበት ድረስ እንዲያደርሱልሽ ማድረግ ይችላል። እሺ እሺ፣ አመሰግናለሁ። ማለት ምንም አይነት ዕዳ የለባትም። ምረካታል። ምንም አይነት ዕዳ የለባትም። አይ እውነት ህዝቡ ቢያውቀው ደስ ይለኝ ነበር እንጂ እንኳን ይህን እረዳታለሁ እንኳን ያለባት ለመቀበል እኔ እረዳታለሁ። ግን ህዝቡ ቢያውቀው ደስ ይለኝ ነበር። ምክንያቱም ያወጣ ለሕክምና ብቻ ምን ያክል እንዳወጣው የጎደለባት ብላለች። ራሷ ለእስክንድር መኪናውን ሽጦ 27,000 ድርሃም አውጥቶ ነው ያሳከመኝ ብላ የተናገረችውን እስክንድር ተናግሯል። እንደውም ድገመው ስትለው አያስፈልግም ብሎካል። እኛ ግን ኦልሬዲ ሰምተነዋል። ስለዚህ ወንድም ደግሞ ለእህቱ ኩላሊቱንም ይሰጣል አይደለም ገንዘቡን። ስለዚህ ምንም አይደለም። ለእህትህ ነው ያደረገው። አቡኔም ሁሌም አመሰግነው። ሁሌም እኔ መናገር ፈልጌ አይደለም ሚዲያ ላይ ወጥቼ እንደዚህ ያወራሁት። ለሱ ይሄ እንደማይገባው አውቃለሁ። ታምሜ እንኳን ወንድ ልጅ እንደ ሴቱ ነው ሲያስለኝ መጥቶ ትራስ አድርጎልኝ ምናምን እንደሚሄድ ምናምን ውስጤ አውቃለሁ ውለታ እንዳለብኝ። ግን ምን ላድርግ? ለማን ልናገር? ማን ይስማኝ? ለቤተሰብ ተናግሬ ማን ይስማኝ? ለየች ተናግሬ፣ ለሮዝ ተናግሬ፣ ለሚስቱ ተናግሬ ሳምሪ ልሰማኝ አልቻለችም። እና ሚዲያ ላይ ካንቺ የመጣሁት እሱ የሚገባው ሰው ሆኖ አይደለም።
ግን ምን ላድርግ አማራጭ ስላጣው ነው። እንደዚህ አይገባውም አውቃለሁ። ኮሜንት የምትሰድቡኝም እውነታችሁን ነው። ግን እንኳን እንደዚህ ላደረገልኝ ነውና ባያደርግ እንኳን ወንድምሽን አሳልፈሽ ለምን ትሰጫለሽ ብላኛለች ሳምሪ። ሁሉም ሰው ብሎኛል። ግን ምን ላድርግ አማራጭ የለኝም። በምን ነው ካንስሌሽን ህጋዊኝ በምን ነው ሰርቼ ራሴን ምቀይር? ህጋዊ ካልሆንሽ ፖሊስ ይዞኝ አገር ቤት ብገባስ ራሴን ሳልቀይር ሁሌ ከችግር ሁሌ ከጥገኛ ሁኜ መቼ ነው እኔ ሰው መሆነው? ህጋዊ ካልሆንኩ ከባድ ነው ታውቃላችሁና እንደዚህ ላቀርበው የቻልኩት ምክንያት ካንስሌሽን እንዲሰጠኝ ነው እንጂ ብር እንዲሰጠኝ ምናምን አይደለም። በሰበብ ነው እንደዛ ያልኩት። መኪና ሽጦ ብር ቢያጣም መኪና ሽጦ ስላሳከመኝ እኔ ይሄ አይደለም የከፍለው ውለታው ፈጣሪ ይክፈለው ማለት ነው። አውቃለሁ ሰው ሆኖ ማይሳሳት የለም። አዎ እኔ ስለተሳሳትኩ እንደዚህ ስላወጣሁት እጅግ በጣም ይቅርታ። ግን ይቅርታ አይቀበለኝም ማለት ከተቀበልከኝ ይቅርታ ብያለሁ። አያሽ ህዝብ ባለው አለብሽ ልጅ ነኝ ታረዳኝ። በፊትም ጀምሬ እኔ ሁሉም ይቅርታ ጠይቀዋለሁ። ይቅርታዬን አይቀበለኝም። ምን አጠፋው? እሺ ወንድ ጋር ተጀናጀ እንኳን አውርቻለሁ። ቢደበድበኝም እሺ እህቱ ነኝ ደብድበኝ ብዬ ምናምን አልዝም። ግን ይቅርታዬን የማይቀበለኝ እኔን እንደ ቆሻሻ ምን አድርጌው ነው? እኔ ማንም እንደሌለኝ ያውቃል። ሰው አገኘ አይዞሽ እኔ ሰው እንዳላለኝ ወቃ ለምንድን ነው የማይረዳኝ? ለምንድን ነው ሁሌ ከጎንሽ ነኝ የማይለኝ? አይዞሽ በቃ ከዚህ በኋላ ይልሻል። እኔ ወንድ ልጅ ስላወራው ምን አደረኩኝ? ወይስ ድቃ ላይ ይዤ እኮ አልመጣሁበትም። ምን አደረኩኝ? አወራው በስልክ ወጥቼ አላደርኩ ምን አላልኩ። ስልክ ግን አወራለሁ። ልጅነት ይሁን ምን ይሁን አላውቅም። ወጣትነትን እሱ ማሳልፎታል። ምን አለ ቢረዳኝ። እሱ ቶሎ ብሎ የሚያስብ ቶሎ ብሎ በኤሌክትሪክ መግረፍ ቶሎ ብሎ መቆጣት ምናምን መበሳጨት። መቅደስ አሁን ወደ ኋላ አንመለስም። ጨረስን፣ ዘጋን እኮ። ይቅርታ ተጠያየቃችሁ፣ ይቅርታ ጠየቅሽው፣ ይቅርታሽን ተቀበለ። ምንም ዕዳ የለብሽም ከዚህ በኋላ አለሽ። አንቺ እሺ ይቅርታ እሺ ማልሽ ፓስፖርትሽና ካንሰሌሽን ነገ መጥቶ አማን ይውሰዳለ። አለቀ፣ ዘጋን እኮ። ተዘገነ ወደ ኋላ እንደገና በኤሌክትሪክ ስለመግረፍ ታወሪያለሽ። አለቀ፣ ጨረስን። ይቅርታ እሺ ይቅርታ እሺ ይቅርታ ፍቅር ሚዩት ነክ እኮ በየትኛውም መንገድ ከመግባቴ በፊት እኮ በጣም ይህን ቀን የረገምኩበት ወይም ደግሞ በጣም ያፈርኩበት ቀን እኔ ከእህቴ ጋር እንደዚህ የቀረብኩበትን ቀን ነው። በየትኛውም መንገድ ቢሆን እንኳን ከእህትሽ ጋር እንኳን እህቴን ከማንም ጠላት ጋር እኮ ይቅርታ ትባባያለሽ በየትኛውም መንገድ። ስለዚህ እኔም በነገራችን ላይ 20 ሺህ ያላችሁት ህዝብ እንድትረዱኝ የምፈልገው ሚስቴ አይደለች፣ ፍቅረኛ አይደለች፣ ሌላ ባዳይ አይደለች፣ እህቴ ነች። እኔ ህይወቷ እንዲበላሽ ካለመፈለግ አንጻር ነው ቁጥጥር የማደርገው። ምን አገባኝ? ሰው የራሱን ህይወት እንዲኖር እድሉ በነገራችን ላይ ቅድም ሪከርድ ስታሰሚ ለወንድሜ ነግሬ ያለችው እውነት የሚወድሽ ከሆነ እስኪ ያናግረኝ ብዬ ስልክ ተቀብዬ ሁሉ ደውያለሁ። ምክንያቱም በዚህ ዘመን ሴት አይደለም መጠየቅ ያለባት ወንድ ነው። እኔና ክብርሽን የሚጠብቅ ነገር አድርጊ ነው። ከዛ በዘለለ እኮ ምክንያቱም አሁን ትናገር በፐርሰናል ጉዳይ በዋናነት ጸባችን ከወንዶች ጋር ባለው ምክንያት ነው። ሜቢ አሁንም የሷ ሞራል የሚጎዳ ነገር ማውራት ስለሌለብኝ ላሳጥረው። ጸባችን ይሄና ይሄ ነው። ስህተት ከሰራው ይቅርታ። ሜቢ ግን ምንድነው እናትም አባትም ሁሉ ነገሯም እኔ ነኝ ከኢትዮጵያ ጀምሬ እስከዚህ ድረስ። ምክንያቱም ቅድም ያልኩት ውሸት አይደለም። መጀመሪያ ኦፕሬሽን ተሰራች። በዛ ኦፕሬሽን አትድን ስትል ብዙ አሁንም ወደ ኋላ እንዳልመለስባችሁ እኔ ለሷ በማሰብ እንጂ የተለየ መጥፎ ማንነት ኑሮኝ አይደለም። እንዲያውም ስለራሴ ማመስገን ካልሆነ በስተቀር ቤት ውስጥ ማንኛውም ሰራተኛ ከወጣ በኋላ በተለያዩ መንገድ ቢያነሱኝም እኔ እንጃ ስለራሴ አልመስከር ብቻ ባጭሩ እንኳን ለእህቴ ማለት ነው። ስለዚህ ለሰራሽ ስህተት ይቅርታ ማለት የሰራሁት ስህተት ካለ ይቅርታ፣ ላደረግሽው ነገር ይቅርታ አድርጌልሻለሁ። በየትኛውም መንገድ ክርስቲያን ነኝ።
እንኳን አንቺ እንዴ ተጋሎ እኮ ሰው ይቅርታ ይባባላል። ስለዚህ ምንም ችግር የለውም። ቤትሽ ነው፣ በማንኛውም ሰዓት መምጣት ትችያለሽ። ከሳምሪ ጋር አስታርቅሻለሁ። ሜቢ እሷን በየቦታው እየሄድሽ ላይቭ ላይ ስሟን አጥፍተሻል። ምንም ያላደረገችሽን በየትኛው መንገድ በምንም መልኩ ከጸብ የሚገኝ ነገር አንድም ነገር የለም። ምንም የሚገኝ ነገር የለም። 20 ሺህ ሰው ባለበት 2 ቀን ሙሉ ስራ ማስፈታቱ ዋጋ አልነበረው በየትኛው መንገድ በምንም መልኩ። እኔም እንደዚህ አደርግሻለሁ እንደዚህ የተለያየ ነገር ስናገርሽ ነበረው የተለያየ ሪከርድ ይላክልኛል። ለኔ ሞት ነው። ምክንያቱም ምንም አይነት መልካም ስራ ብትሰሪም መመሰገነው ነው። የፍቅር እህት እኮ ነች። የፍቅር ዲዛይን መጥፎ ስራ ስትሰሪ ደግሞ የፍቅር ዲዛይን እህት እኮ ነች ነው። ያ ነው እኔን ያሳበደኝ፣ እኔን በቃ መጥፎ ሰው ያደረገኝ ያ ነው። ስለዚህ ላሳጥረው ልዝጋው። ይቅርታ ለሁሉ ነገር ጨርሻለሁ። እናመሰግናለን በጣም ፈጣሪ ያክብርልን። ስለዚህ በመጨረሻም ይቅር ስለተባባላችሁ ደስ ብሎናል። ስለሰማችሁ እናመሰግናለን። ፓስፖርትሽን እና ካንስሌሽንሽን ከነገ ወዲያ አማን ሄዶ ይወስዳል። ስለዚህ በነካ እጃችሁ ከአማን ጋርም ተታረቁ። ቤተሰብ ናችሁ። እሷ እህትህ ስትሆን ወንድምህ ነው። ይገባኛል። እኔ አማን የፈለገ ብዙ ነገሮችን አድርጓል። ብዙ ስህተቶችን ፈጽሟል። ሰብለ ስላቀረበችው እኔ ሚዲያ ላይ እንዳይቀርብ ብዙ ነገሮችን ሞክሬያለሁ። በጣም ብዙ ነገሮች። በነገራችን ላይ እንኳን ቤተሰብ እንኳን ወንድምሽ የምታውቂው ሰው የሆነ ነገር ሲሆን ያምሻል፣ የሚሰማሽ ስሜት አለ። እኔ ሌላ ቦታ እሱ እንዳይነሳ ሄጄ ነው ከናንተ ቤተሰብ። ምክንያቱም ሰብለ መቅረብ ትችላለች። ሰብለን ለ5 ወር ለ6 ወር ከልክያታለሁ ፍርድ ቤት እንዳትሄድ። ምክንያቱም በሆዷ የያዘችው የሱ ልጅ ነው። ነገ ከወለድሽ በኋላ የልጅ አባት ነው ለምትይው እንዴት ይህን ታደርጊያለሽ በሚል ብዙ ነገሮችን ከበር ለማድረግ ሞክሬያለሁ። በአሁን ሰዓት እሷ ስራ እየሰራች አይደለም፣ ግን የወንድሜ ልጅ ነው ከሆዷ ውስጥ የያዘችው በሚል ምክንያቱም መኖሪያ ቤት ላይ ከስራ ቦታ እንኳን ስትፈራ ከኔ መኖሪያ ቤት ነው እንድትቀመጥ ያደረኩት እንዳይከፋት። እሱ ከጎኗ ባይኖር እኔ ከጎኗ ሆኜ ብዙ ነገሮች ለሱ ከበር ያላደረኩት ነገር የለም። ከሂሩትም ጋር እንኳን የተጣላሁት እሱን ስለሰደበ በሆነ መታ በአንዳንድ ነገሮች እሱን ስሰድበው ተሰማኝ። ምክንያቱም እኔ ለሱም ወንድሙም አባቱ ነኝ። ከዚህ ሀገር አምጥቼ እንደዚህ እንዲያወራም ምክንያቱም እንደዚህ ሰው እንዲሆን ስልሽ ምንድነው ራሱን ችሎ እንዲሰራ ያደረኩት እኔ ነኝ። ከዛ ሲሰራ የነበረውን ያውቀዋል፣ ህሊናው ያውቀዋል በሚገባ በየትኛው መንገድ። ስለዚህ በየትኛው መንገድ በምንም መልኩ የበደልኩት ነገር አለ ብዬ አላምንም። ግን ከሂሩት ጋር ባለው ጉዳይ የፍርድ ቤት ጉዳይ የተያዛል። ያን ነገር ማቆም አልችልም። የተያዘ ጉዳይ ምክንያቱም በየቀኑ ፍቅር ዲዛይን ሌባ ነው፣ ፍቅር ዲዛይን እንደዚህ ነው። እኛ ለምሳሌ ይህን ሳምንት ስራ አልሰራንም። ምክንያቱም እሷ በየቀኑ ላይ እየገባች ከመጀመሪያ ሳምንት ጀምሮ ማለት ነው በየትኛው መንገድ በምንም በጣም ብዙ ነገሮችን ለመታገስ ሞክሬያለሁ፣ ስላልተቻለ ነው። ስለዚህ ምንድነው ከሱ ጋር ምንም የሚያጣላኝ ነገር የለም፣ ምንም ነገር የሚያቃይመኝ ነገር የለም። እሱ መቅደስንም እንትን አድርጎ ሌሎችን ሰዎች ሰብስቦ እነ ዘመናዊንም ተሰብስቦ ምናምን ብዙ ነገሮች ቢሆኑ የኔ ስምና ቢጠራ ለ6 ዓመት ድምጼን አጥፍቼ የገነባውት ድርጅት ስሙ ቢነሳም እናንተ ሜቢ ማለት እውነቱን ታውጡልኛላችሁ የሚልን ተስፋ ስላለኝ ችግር የለውም። ስለዚህ አሁን ምንድነው ሳሳጥረው እኔ ከሱ ጋር የተጣላሁት ነገር የለም። ሜቢ የሚፈልገውን ነገር ያውራ፣ ችግር ካለ መፍታት እንችላለን። ያለው ነገር ይሄ ነው። እናመሰግናለን። እሺ አማን አቡ፣ አንደኛ እኔ ስለ ሰብለ የሚያወራው ነገር እሷ ብዙ ነገሮችን ስላደረገች ስለሷ ማንሳትም አልፈልግም። እሷን በቃ ስለሷ እንተዋወደበል። ይሄ አያስፈልግም እዚህ ማውራት። አንተ ጋር ነው ማውራት የምፈልገው አሁን ማለት ነው። እሷ ያላግባብ ስሜን ስላጠፋችው ያላግባብ የኔን ስም አባክነዋለች፣ ያላግባብ ስሜንም አጥፍተዋለች። ብዙ ነገር ተብሏል፣ ብዙ ሚዲያ ላይ ተዘዋውሯል። ያላደረኩትን ነገር ሁሉ አድርጓል ብላኛለች። ያልወሰድኩባትን ብር ሁሉ ወሰደ ብላኛለች። ያላደረገሽልኝ ሁሉ አደረኩለት ብላለች። እኔ እሷ ጋር በግል ጸብ ካላት በህግ ምክንያት ጠይቃታለሁ። ስሜን አጥፍተዋለች፣ ሚዲያ ላይ ያላደረኩትን አደረገ ብላኛለች። ብዙ ነገሮች አድርጋለች። በቃ ትናንትና በሰፊው ተወርቷል ማለት ነው። ስለሷ በህግ ጠይቃታለሁ፣ በብዙ ነገሮች ጠይቃታለሁ እሷ ምክንያቱም ያላግባብ ስሜን ስላጠፋችሁ ማለት ነው።
አሁን ዋናው ትልቁ ነገር ወደ አንተና እኔ ስንመጣ ከሂሩት ጋር ብዙ ሰዓት የምትጣሉት ወይም ደግሞ ከአሜን ጋር ብዙ ሰዓት የምትጣሉት እሷ ያላግባብ ሂሳቡን ለምን አልሰጠውም? ያላግባብ ሂሳቡን እንዴት አይሰጠውም? ይሄን ያህል ሰዓት አይዲ ሳሰራ ቆየ ብላ በእኔ ምክንያት ነው የተጋጨሽ እንጂ ካንተ ጋር ምንም የሚያገናኝ ነገር የላትም። እሷ አንተ ጋር ምንም የሚያገናኝ ነገር የላትም። ያንተ ስም ማንሳት አያስፈልጋትም። እሷ ስሙን አንስታ ልትሳደብ የምትችለው ኮሜንት ላይ በሚጽፉት አንተ ጋር የሚሰሩ ልጆች ኮሜንት ላይ አብዛኛውን ሰዓት ይጽፋሉ። እሷን ያሸማቅቋታል። በዛ ምክንያት ሊሆን ይችላል እንጂ አንተን ተናግራም ሊሆን ይችላል ወይም ደግሞ ያንተን ስም አንስታ ሊሆን ይችላል። ኮሜንት የጻፉት ሰዎች ፎቶ አላቸው፣ አካውንት አላቸው፣ ስም አላቸው። እነሱን እንጂ መሳደብ የምትችለው ፍቅር ዲዛይን ሌባ ነው፣ ፍቅር ዲዛይን የሰው ገንዘብ ይበላል፣ ፍቅር ዲዛይን ሸርሙጣ ነው፣ ፍቅር ዲዛይን እንደዚህ ነው እያለች ሚዲያ ላይ ታውቀኛለች። እኔ ከጅምሩ ለሷም ቢሆን ባለውለታዋ ነኝ። በየትኛው መንገድ ምንም በገንዘብ ባረዳት በተለያዩ ብዙ ነገሮችን መስመሯን ለማስተካከል ብዙ ነገር አድርጌያለሁ። ለኔ የሚገባኝ ሆኖ ነው። ምክንያቱም ማንኛውም ሰራተኛ የድርጅቱ አካውንትም ቢሆን የማን እንደሆነ በሚገባ ታውቀዋለህ። ፍቅር ዲዛይንም ስሙ የሚነሳው ከምን የተነሳ ፍቅር ዲዛይን የምታነሳበት ማንም ኮሜንት ይስጣት ኮሜንት የሰጣትን ሰው ፎቶ ማውጣት አትችልም፣ እሱን መናገር አትችልም። ፍቅር ዲዛይን ለምን ስሙን ታነሳለች? ቻርጅ አውራ ሚውት ነው። አንደኛ ለሷ ውለታ ያደረከው ነገር ካለ በራሳችሁ አውሩ፣ ወይም ደግሞ ውለታ ያደረክላት ነገር ያለ አላየሁም እዚህ በፊት ውለታ ያደረክላት ነገር አላየሁም እዚህ በፊት ባለውለታዋ ነኝ ምናምን ስትል ስለሰማው ማለት ነው። ሁለተኛውና ሶስተኛው ደግሞ ያንተ ልጆች እየመጡ እየጻፉላት እያየ በተደጋጋሚ ያንተ ስም ሲነሳ ካየ እቺ ልጅ ምን ሆና ነው የኔን ስም ታነሳ የምትችለው? እቺ ልጅ የኔን ስም መጣል ታነሳ ወይም ደግሞ እኔን ልሰድብ የቻለችው በምን ምክንያት ነው ብለህ መጠየቅ ነበረብህ አንተ። ላቋርጥ እዚህ ጋር እኔና ሂሩት የግል ጸብ አለብን። ከዛ በፊት የግል ጸብ እኮ እንደሌለባችሁ እየነገርኩ ነው። የግል ጸብ እኮ እንደሌለባችሁ እየነገርኳችሁ ነው። የግል ጸብ የለብንም አይደለ? የለብንም የግል ጸብ አይደለ? እኔና እሷ ከዛ በፊት አይደል? መልስልኝ። የግል ጸብ የለባችሁም። ነገር ግን አንደኛ እኔ ስለለችበት በድርጅቱ ልጨርስ እንደማመጥ ግድ የለም። እኔ በድርጅቱ አካውንት ስትሰደብ ፍቅር ተሰደብኩ ብላ ያናገረችኝ ቀን አለ? አንድ ቀን ያናገረችኝ ቀን አለ? አንተ በአንተ አካውንት እየሰደዋት እንዴት ታናግራ? አንተ እኮ ስልካችን ብሎክ አድርገናል። ሁላችንም ስልካችን ብሎክ አድርገናል አይደል? በምን ታናግረህ? የኛ ስልክ እኮ አንተ ላይ ብሎክ ነው አይደለም? እና ብሎክ አንደኛ ህፃኗን እየሰደዋት እያየ ዝም ትላለህ። ሁለተኛና ሶስተኛው ደግሞ አንተ ብሎክ ካደረከን በምን ስልክ ነው እናናግረው? በምንድነው ሐሳብ ልናካፍል የምንችለው? ብሎክ አደረከኝ። ከዛ ካንተ ጋር ስራ ከለቀኩ ጀምሬ ብሎክ አደረከኝ። አንድ ብርም አልሰጠኸኝም። አንተ ራስህ ህሊና ያውቃል። ገብቶሃል አይደለ? አንተ ራስህ የ13 ቀን ካንስሌሽን እንደሰጠኝ እንኳን ታውቃለህ። የ13 ቀን ካንስሌሽን ተሰጥቶኝ አንተ ግን ይሄን ሁሉ አድርገኝ አንተ ምንም አላደረኩትም ትለኛለህ። ገብቶሃል አይደለ? ብር አልሰጠው እያወቅህ ሰጥቼዋለሁ አልተቀድም ማለት ነው። አንድ ብር አልሰጠውም ሚውት አታርገው። አንድ ብር አልሰጠውም ወንድሜ ኖ አይደለም። አንድ ብር አልሰጠኝም ጭራሽ አልሰጠኝም እያልኩ አይደለም። ነገር ግን ምንድነው አንተ ስወጣ ብር ሰጠኛል፣ አንድ ብር ብለኸኛል። እኔ ብር ይዤ ወጥቻለሁ ከድርጅቱ ስወጣ ሰጠኛል። እስኪ ልጠይቅ እንደ ሊና የእውነትን የማተብን መስክር እስኪ ሰጠኛል። እንደዛ ስንከራተት የትወደክ ምን ሆነ ነው ብለኸኛል። ሾልከ ለጠፋው ነገር ሜቢ ምክንያት ፈልገህ ለወጣው ነገር ለምን አስቸግርሃለሁ? ምክንያቱም ተሳድበህ ለወጣው ነገር ለምን ፈልገሃለሁ? ምክንያቱም ምን ብዬ ነው የሰደብኩ? አንተ ነው የሰደብከኝ እንጂ እኔ ነው የሰደብኩ? አዎ ምክንያቱም ሚስትህ እንድትከስህ ያደረከኝ አንተ ነህ እያልክ ስለምታወራ ስለነበረ ወይም ሪከርድ ስላደረክልኝ ስሜታዊ ስለነበርኩ ይናገርህ ነበር። ምክንያቱም እኔ ለአንተ ማስከስስ ሳይሆን ማግዝህ ሰው ነበርኩ። በየትኛውም መንገድ በምን መልኩ ወንድም በየትኛውም መንገድ በምንም መልኩ አንተን ማግዝ እንጂ አንተን ማሰደብ አንተን ማስከሰስ ሰው አልነበረም። እሷን ያስከሰስከኝ አንተ ነህ ብላ አይደለ እንደ ሪከርድ ያደረከው። ለዛ እኔ ለአንተ ያን ነገር አላደርግም ነበር። ያን ማደርግ ሰው እንዳልሆንኩ ህሊናም ያውቀዋል። ምክንያት ፈልገህ መውጣት ስለፈለክ ብቻ አይደለ እንዴ ያን ያደረከው። እውነት እኔ አስከስሻለሁ። አንደኛ አንተን ካንስሌሽን ስጠይ እያልኩ ባለበት ሰዓት፣ ሁለተኛ ደግሞ ብር ስጠይ እያልኩ ባለበት ሰዓት እንድከሰስ አደረከኝ በጎን። ከዛ በተረፈ ደግሞ እኔ አንተን
ሂሳብ አስተካክልልኝ፣ ደሞዝ አንሶኛል፣ እኔ ታጥፌ 24 ሰዓት እየዋልኩ አንተ ለምንድን ነው ደሞዝ ማታስተካክልልኝ፣ ሂሳብ ማታስተካክልልኝ፣ ልክ እንደሌላ ሰራተኛ ማትከፍል ለምንድን ነው እያልኩ ጥያቄ በተደጋጋሚ አቅርቤልህ ነበር። ነገር ግን አንተ ያደረግከው ምንድነው? እኔ በአግባቡ ሂሳብ አትከፍለኝም። ሁለተኛ ደግሞ እኔ በጎን እጄ እንድከሰስ አደረኩ። ሶስተኛ ደግሞ የካንሰሌሽን 28 ቀን የሚሰጠውን 13 ቀን ሲሰጥ 13 ቀን የቀረው አድርገህ ሰጠኸኝ። ከዛ በኋላ ደግሞ ስወጣ ብር ስጠኝ እያልኩ አንድ ብር ሳሰጠኝ ቀረ። ወጣው ሜዳ ላይ ወደኩ። ከጅምሩ ብር ለምትለው ብር በየወሩ ስለምትወስድ እዛ በመቀጠል ደረጃ ደግሞ ብር በየወሩ ወስጄ አላውቅም። ይሊና ያውቃል። ብር በየወሩ ወስጄ አላውቅም። ይሊና ያውቃል። አዳምጠኝ። ሚስትህ ስትወልድ ምናምን ነው ብዙ ነገሮችን የወሰድከው ማለት ነው። ምክንያቱም እሷ ሆስፒታል በነበረችበት ሰዓት እሷ አንድ ብር እኔ አልጠየቀሽም። ሲጀመር እሷ አንድ ብር እኔ አልጠየቀሽም። ሙሉ ብር ችላ እሷ ነው የወለደችው እንጂ እኔ አንድ ብር አልጠየቀችም። እናንተ ትነጋገራላችሁ። እሱን አንድ አስጨርሰኝ። በየትኛው መንገድ በምንም መልኩ አዳምጠኝ። በተቻልከው መጠን እንደማመጥ ወደዚህ ለምን እሷን ትሰማለህ? እኔ እናንተ እናወራ፣ እሷን አትስማ። ግድ የለህም፣ አትጠቅምህም። ማለትም ሐሳቡን አይጠቅምህም። ብናወራ ነው የሚሻለው። ጨርስ፣ አውራትና ጨርስ አውራት። ሚውት አድርገና አውራት። የምትፈልገውን ሐሳብ ተቀበልና ና ተመለስ። ጨረስክ? ሚውት ነክ እኮ እያወራ ነው። ኮፍሊ ሚውት ነኝ እንዴ? እኔ እሷ አንድ ብር አልወሰደችም ከኔ ስትወልድ። እሷ አንድ ብር አልወሰደችም። 8000 ብር ችላ ራሷን ችላ እሷን የወለደችው እንጂ ከኔ አንድ ብር አልወሰደችም። አንተ ይሊና ራሱ የዛኔ ራሱ የት ታውቃታለህ? ሲጀመር እሷ የት ሳውቃት የዛኔ ሲጀመር ስለሷ አታውቅም ነበር አይደል? ስለዚህ ለምንድን ነው እንደዚህ ወስዷል የምትለው ነው? ከጅምሩ አማን እዚህ ጋር እናውራ። ደሞዝ የምትወስደው በየወሩ ነው። ከዛ በመቀጠል ደረጃ ደግሞ መጨረሻ ላይ የአዲስ ዓመት የሰራው ኮሚሽን ነበረ መቀደመ ተመልሰ የመጣህበት ማለት ነው። እሷ በዛ ሰዓት በወለደችበት ሰዓት እኔ ማውቀው ነገር የለም፣ ግን አስቸኳይ ጉዳይ ገጥሞኛል ብለህ ምክንያቱም የኮሚሽን ብር 3 ነው 4 ብቻ ነው የወሰድከው። ምክንያቱም ሰብስበ አንድ የአባትህ ተስካር ሰዓት፣ 2 ለቤተሰብህ አንዳንድ ነገር መግዣ ማለትም እዚህ ጋር መግለጽ ስለሌለብኝ፣ 3ኛ እሷ በምትወልድበት ሰዓት ምክንያቱም በማስተዋወቅ፣ 4ኛ ሂሩት ጋር ከተዋወቅነ በኋላ ለክርስትና ለተለያዩ ነገሮች ብለህ ምክንያቱም እኔ እንዲያውም ማገዝ ካለብኝ ሁሉ አግዝሃለሁ እያልኩ ማለት ነው። ስለዚህ እውነታውን ህሊናህ ያውቀዋል አንተም ማለት ነው። ህሊናህ እኔ አንድ ብር አልወሰድኩም። ሲጀመርም አንድ ብር አልወሰድኩም። የምወስድም 200 ብር 300 ብር እንደዛ 400 ብር ሊሆን ይችላል እንጂ ከዛ ውጭ ብር አንድ ብር አልሰጠኝም። አንተ ማለት መግባት ፈልጋለሁ። ምክንያቱም እኔ ከሂሩት ጋር ምንም አይነት ንግግር የለኝም። ምክንያቱም ህዝብም እንዲፈርደን ሀቢባም እንድትፈርጅን በየትኛው መንገድ ከሂሩት ጋር ምንም አይነት ግንኙነት የለኝም። ከሱ ነው ጋር ግንኙነት ከሱ ጋር ነው መጨረስ የምፈልገው። በሰላም መዝጋት ከፈለገ እንኳን እንታስገቡልኝ አልፈልግም። እኔ ጆሮዬን ራሱ ያምናል። ሂሩት አንቺን አይመለከትም። ራሱን ችሎ ያውራ። ማን ስለራሱ ደሞዝ ነው እሱ ነው የሰራው። ስለዚህ ራሱን ችሎ ያውራ። ኖ ሀቡ እኔ አንዴ መናገር ሀይባ ድክመታችን ባዶ እንዳሆነ እኔ ከሷ ጋር ምንም ነገር መነጋገር አልፈልግም። በቃ እኔ ምንም ብር እንዳልሰጠኝ በመጀመሪያ በህዝብ ፊት ላሳውቀው። አንተ ብርም አልሰጠኝም። 200 ብር 300 ብር ሰጠኝ ሊሆን ይችላል አንዳንዴ ማለት ነው። ወይሱን አሰማቸዋለሁ ከፈለገ ለሁሉም ለህዝብ ማለት ነው። ስለዚህ ምንድነው እሺ ይከፈት። ስለዚህ አንተ ብሩን በአግባብ እንዳልከፈልከ እያወቅ 200 ብር 300 ብር ሰጠኝ ሊሆን ይችላል። ነገር ግን አሁን ደሞዜን ነው የጠየቁህ። ደሞዜን ስጠኝ በህዝብ መሀል ያለ የተለየ ምክንያት ካለ ንገረኝ። እኔ የጠየቁህ ደሞዜን ነው። ደሞዝህን ወስደሃል። ኮሚሽን ደግሞ በተለያዩ ጊዜ ታስቦልህ ወስደሃል። ሂሳብ ልሰራልኝ መጥቼ በር አልቆለፍክብኝም። የሚቀረኝ ሂሳብ አለ። ምክንያቱም እኔ እናንተ የተጋጨ ነው በመቅደስ ጉዳይና በመቅደስ ጉዳይ ነው። ለምን እህቴን ወስደህ ለእንደዚህ አይነት ስራ ዳረካት? እህቴ ለምን አማን ሚዩት አድርጌያለሁ። አዳምጠከው ከዛ መልስለት። ከዛ እሱ አዳምጠው ከዛ ይመልስል። ሁለታችሁም እኩል የምታወሩ ከሆነ ማዳመጥ አንችልም። እግዚአብሔር ያክብርልኝ። እኔ
ቢሮ ውስጥ እኔ እናንተ የተጋጨ ነው። አጸደን ወይም መቅደስን ለምን እንደዚህ አደረካት? በየትኛው መንገድ ያመጣዋት እኔ ያሳከምኳት እኔ ብዙ ነገሮችን ያደረግኳት እኔ ብዙ ነገሮችን መስመር ማስያዝ እየቻልኩኝ እዚህ ጋር መናገር ማልችለው የተጎዳችውን አላይን ታውቃለህ፣ የተደረገችው የሆነችውን ታውቃለህ። ያን ነገር ስለሰማው ይህን ነገር ለምን አደረካት? ለዚህ ደረጃ እንድትዳረግ ለምን አደረክ? በሚል ተጋጭተናል። ከዛ በዘለለ በሂሳብ እኔ እናንተ የምንጋጭበት መንገድ የለም። ወንድሜ ነህ፣ ሲቸግረኝ የምትሰጠኝ ሲቸግርህ የምሰጥህ እንጂ እኔ እናንተ የምንቀማማ ሰዎች አይደለም። ጨርሻለሁ። አውራ፣ ችግር የለውም። ይከፈት መረጃው ይከፈታል። አሁን አንተ ብር የለም ነው የምትለኝ? ክፈተው ብር የለም ነው የምትለው አንተ? የለህም ክፈተው አለክ እኮ። እሺ በስዊሳ 7,683 ይሰማል? አይሰማም? አያ በስዊሳ 7,683 አሁን ሳልሰማም እኮ የሆነ 663 ምናምን የሚል ቁጥር ይሰማል። ከስር አታውሩም ብለህ እንስማ። ህዝቡ ባለበት በተሰበሰበበት ማነው ባለቤት በጣም ጠይቅ ስላለባት ሜቢ ብትገባ ለአንድ ደቂቃ ደስ ይለኛል። ያው መቅደስን አስገባት። ድጋሚ ሞዴሬተሮች አይቲንክ ተስተካክሎ እነሱ ይላልች አለው። በመቅደስ አይሰማሽም? ዋጋለች ላውድ አድርጊኝ ናገራኝ ና